አርዕስተ ዜና። ብፁዕ ወቅዱስ አቡነ ማትያስ በአርሲ ምድር በተደጋጋሚ የሚስተዋለውን በደልና ግፍ በሁላችንም ልቦና ውስጥ እስከመቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል ሲሉ ገለጹ። በምስራቅ አርሲ ሀገረ ስብከት የሚገኙ ምዕመናን በስጋት ውስጥ መሆናቸውን ገለጹ። ብፁዕ አቡነ አብርሃም የትላንትናዋን ቤተክርስቲያን ጠብቆ ለነገው ትውልድ ለማስተላለፍ ልንተጋ ይገባል ሲሉ አሳሰቡ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜናዎቻችንን ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማድርገው ዲያቆን መኮንን ለማነኝ። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ በአርሲ ምድር በተደጋጋሚ የሚስተዋለውን በደልና ግፍ በሁላችንም ልቦና ውስጥ እስከመቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል ሲሉ ገለጹ። ቅዱስ ፓትርያርኩ ይህን ያሉት በምስራቅ አርሲ ሀገረ ስብከት በቅድስት ቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት አስመልክቶ ባስተላለፉት አባታዊ መልእክት ነው። የቅዱስናታቸውን መልእክት አየረስናኒ በተከታይነት ይዞ ይቀርባል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያናችንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መልእክት አስተላለፉም። ግንቦት 26 ቀን 2018 ዓ.ም አዲስ አበባ ኢትዮጵያም ቅዱስነታቸው ያስተላለፉት አባታዊ የሐዘን መልእክት እንደሚከተለው ይገለጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአገልጋዮችህንም በድኖች ለሰማይ ወፎች መብል አደረጉም፣ የቅዱሳንህም ሥጋ ለምድር አራዊት። መዝሙረ ዳዊት 68 ቁጥር 2። በአርሲ ሀገረ ስብከት በአስኮ በሽርካ በሆንቆሎ በዋቤና በሙኒሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተ ክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተ ክርስቲያን በተዘረፈበት በዚህ ክፉ ቀንም በርካታ ምዕመናን በግፍ መሥዋዕታቸውንና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን በእጅጉ ያሳዘነ ክስተት ነው። የሰላም የፍቅርና የታሪክ ማህደር የሆነችው ቤተ ክርስቲያንም በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቡና ውስጥ እስከመቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህም የጥቃት ሰንሰለት በማስቆምና ወንጀሎቹን ለሕግ በማቅረብ ከታሪክ ባለ ዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን። በየአካባቢው የሚገኙ ምዕመናንና መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተ ክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ቤተ ክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁል ጊዜ የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምሕረቱ ያሳልፍልን፣ የሞቱትን ነፍሶቻቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነት ያጽናናልን በማለት አባታዊ የሐዘን መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ በማለትም አባታዊ መልእክታቸውን በአርሲ ስለተጎዱ ምዕመናን አስተላልፈዋል።
ከዚህ ጋር በተያያዘም ከብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ የተሰጠ የሐዘን መግለጫ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ተቆጠርን ሮሜ 8 ቁጥር 36 በአርሲ ሀገረ ስብከት በአስኮ በሽርካና በሆንቆሎ ዋቤ ወረዳዎችም ከግንቦት 23 ቀን 2018 ዓ.ም ጀምሮም በንጹሃን ኦርቶዶክሳውያን ልጆቻችን ላይ የደረሰውን አሰቃቂ ግድያ መፈናቀልና የቅዱሳት መካናት መቃጠል ሰምተን ልባችን በታላቅ ሐዘን ተሰብሯል። የ101 ዓመት ዕድሜ ጠገቡ የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መጋየቱም የካራ ኩፍተና መድኃኔ ዓለም ቤተክርስቲያን መዘረፍና ምዕመናን ጽላቱን ይዘው መሰደዳቸው እንዲሁም ከ280 በላይ ንጹሃን ወገኖቻችን ተወልደው ካደጉበት ቀያቸው ተፈናቅለው ሜዳ ላይ መውደቃቸው የሁላችንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ህመም ነው። አንዱ ብልት ሲታመምም መላው አካልም አብሮ ይታመማል። የበራኪው ልጅ ዘካርያስን በመሰዊያውና በቤተ መቅደሱ መካከል እንደገደሉ ግፍ በተፈጸመባቸውና በሃይማኖታቸው ምክንያት ሰማዕትነትን በተቀበሉ 13 ቅዱሳን ልጆቻችን ጥልቅ ሐዘን ይሰማናል። ለዕረፍተ ነፍስ የበቁትን ወገኖቻችን እግዚአብሔር አምላክ ነፍሳቸውን በሰማዕታቱ አጠገብ ያሳርፍልን። ከቤት ንብረታቸው ለተፈናቀሉት ንብረታቸው ለተዘረፈውና በሜዳ ላይ ለወደቁት ውድ ልጆቻችን እግዚአብሔር አምላክ መጽናናትና ብርታትን ይስጣቸው። የአንድ መንግስት ዋነኛ ተቀዳሚ ግዴታው ዜጎችን ከአደጋ መጠበቅና ደህንነታቸውን ማረጋገጥ ነው። በመሆኑም በአርሲ በኦርቶዶክሳውያን ላይ በተደጋጋሚ እየተፈጸመ ያለውን አሰቃቂ ስልታዊ ጥቃት መንግስት በችለተኝነት ሊመለከተው አይገባም። ይህም ዘግናኝ ድርጊት እየመራና እየፈጸመ ያለው አጥቂ ቡድን በአስቸኳይ ተለይቶ በማወቅም የማስተማሪያ እርምጃ የመውሰድ ቁርጠኝነት ሊያሳይ ይገባል። መንግስት የኦርቶዶክሳውያንና የአገልጋዮችን የመኖር መብት ለማስከበር ቆራጥ እርምጃ እንዲወስድም በጥብቅ እናሳስባለን። ውድ በሀገር ውስጥም ሆነ በውጭ የምትኖሩ መላው ኦርቶዶክሳውያን ልጆቻችን እውነተኛ ፍቅርና አንድነት በተግባር የምናሳይበት ሰዓት አሁን ነው። የቆሰሉትን ለመጠገን፣ የተራቡትን ለመመገብና የተፈናቀሉትን መልሶ ለማቋቋም እያንዳንዳችን እጆቻችንን ዘርጋ። መንፈሳዊ፣ ማህበራዊና ቁሳዊ ድጋፍ በማድረግም የአርሲ ኦርቶዶክሳውያንን ብቻቸውን እንዳልሆኑና እኛም አብረናቸው እየደማን መሆኑን በተግባር እናሳይ። ፍቅር፣ መተሳሰብንና አንድነት ከክርስቶስ የተማርናቸው ታላላቅ መሳሪያዎቻችን ናቸው። ዛሬ በፈተና ውስጥ ላሉት ወገኖቻችን ይህንን ፍቅር በተግባር እንግለጥላቸው። እግዚአብሔር አምላክ ቅድስት ቤተ ክርስቲያናችንን በመከራ ውስጥ ያሉትን ኦርቶዶክሳውያን ቤተሰቦቻችን ያበርታልን። ሰማዕታቱን ዕረፍተ ነፍስ ይስጥልን። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ። በምስራቅ አርሲ ሀገረ ስብከት የሚገኙ ምዕመናን በስጋት ውስጥ መሆናቸው ተገለጸ። ምዕመናኑ አሁን ላይ አካባቢያቸውን ለቀው የወጡ መሆናቸውን አሳውቀዋል። ባልደረባችን ተመስገን ፍቃዱ ያደረገውን የስልክ ቆይታ ተከታተለን እንመለስ። በአዝነው ሳምንት ብቻ ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአሰኮ በሽርካና ሆንቆሎ ዋቢ ወረዳዎች 13 ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ይታወቃል። በዚህም ሙሉ በሙሉ መኖሪያ ቤታቸውንና ሀብት ንብረታቸውን ማጣታቸውን ነዋሪዎቹ ገልጸዋል። ምንም ቤት አልተረፈም። አንድ ቤትም አልተረፈ። ቤተክርስቲያኑም ተቃጥሏል። ሶስት ቀበሌ ነው የተቃጠለ። ያው ቤቱ ያ ካራ አመቱ ነው። የታችኛው ጠለታ ገብርኤል እና ብዮ ቀበሌ ነው። ከዛ ወረዳችን አሰኮ ነው። በቃ አንድም ንብረት አልተረፈም። ድጋሜ ነው እኛም ቤት የተቃጠለው። ባለፈውም ሰኔ 7 ተቃጥሎ ነበረ። ነሐሴ 7 ተቃጥሎ ነበር። አሁን ደግሞ አቃጠሉት። ባሁን ከብት ብቻ ከ150 ከብት በላይ ይሆናል እና ያው ቤት ምንም ቤት አልተረፈም። ሀገረ ስብከቱ ከ280 በላይ ምዕመናን መፈናቀላቸውን የገለጸ ሲሆን ጣቢያችን ያነጋገራቸው ምዕመናንም
የተገደሉት የተቃጠለው ቤትና የወደመው ንብረት የኦርቶዶክሳውያን ብቻ መሆኑን ገልጸውልናል። ክርስቲያን ብቻ ተለይቶ የሙስሊም አንድ አልተቃጠለም። ያው አልብራሳት ውጪ ያወጣው እንትን አድርገውታል ገብርኤልን ማለት ነው። ወደ ኢሬቻ የሚባል ስንመጣ ማታ ላይ በማግስቱ ለቀቁበት እሳት። የተለየ ነው። ቤቱ ክርስቲያን ቤት ነው የተቃጠለው። አንድ ቤት አልተረፈም። አንድ ይህንን ዘገባ እስካጠናከርንበት ድረስ በአካባቢው የሚኖሩ ምዕመናን አካባቢውን ለቀው መውጣታቸውን የቀጠሉ ሲሆን በስጋት ውስጥ እንደሚገኙም ጠቁመዋል። አካባቢው በቃ ያው እዛ ያስፈራል፣ መሄድም አይቻልም። ሰው ተሰዶ ወደዚህ ወደ ወረዳው ለመሄድ እየተጠጋ ነው። የተመታም አለ። ያው ሌላው ንብረቱን እንዳለ ትቶ ልጆቹን አሸሸ። የሞተ ሞተ። ያው በየጫካው ወደቀው አልተነሳም። ጉዳዩን ለማጣራትም የዞኑን ሰላምና ጸጥታ ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። ብፁዕ አቡነ አብርሃም የትላንትናዋን ቤተክርስቲያን ጠብቆ ለነገው ትውልድ ለማስተላለፍ ልንተጋ ይገባል ሲሉ አሳሰቡ። ብፁዕነታቸው ይህን ያሳሰቡት የባህር ዳር ዩኒቨርሲቲ ለወላዲያ አእላፍ ሊቀ ሊቃውንት ያሬድ ሽፈራው እውቅና በሰጠበትና ሐመረ ቅኔ የተሰኘ ገጽ 1 መጽሐፋቸው በተመረቀበት ዕለት ነው። በማኅበረ ቅዱሳን የባህር ዳር ማዕከል ሚዲያ ያደረሰን ዘገባ ዲያቆን ኤርሚያስ ደባሱ እንደሚከተለው ያቀርበዋል። ከ1963 ዓ.ም ጀምሮ በርካታ ሊቃውንትን ለቤተ ክርስቲያንና ለሀገር አበርክተዋል፣ እያበረክቱም ይገኛሉ። ወላዲያ አእላፍ ሊቀ ሊቃውንት ያሬድ ሽፈራው ሊቀ ሊቃውንት ያሬድ ሽፈራው ዘጨጎዴ በመጽሐፋቸው እንደተረዳነው ሕይወታቸው ራሱ ቤተ መጽሐፍት የሆነ ነው። ትዝታቸው ተቋም የሆነ ቃላታቸው ስልጣኔን የጠበቀ ፈላስፋ ከግማሽ ምዕተ ዓመት በላይ በሱ በኩል ስፍር ቁጥር የሌላቸው ምሁራኖች ኢትዮጵያ አፍርታለች። በሳቸው በኩል ግዕዝ በክብር ተርፏል። በሳቸው አማካይነት የኢትዮጵያ ምሁራዊ ቅርስ ሳይሰበር ቀጥሏል ብለን እናምናለን። ለ56 ዓመታት ቅኔን በጉባኤ ቤታቸው ከማስተማርም ባሻገር መጻሕፍትን በማሳተም ለቅኔው መስፋፋት የበኩላቸውን ድርሻ እየተወጡ የሚገኙ ሲሆን ለዚህም አስተዋጽኦአቸው የባህር ዳር ዩኒቨርሲቲ እውቅናና ምስጋና በርክቶላቸዋል። ይህ የክብር እውቅናና የምስጋና የምስክር ወረቀት ከ1963 ዓመተ ምህረት ጀምሮ ከግማሽ ክፍለ ዘመን በላይ በኢትዮጵያ ጥንታዊ ሀገር በቀል የትምህርት ስርዓት ውስጥ የግዕዝ ቋንቋና የቅኔ ጥበብ ሳይበረዝ ከነሙሉ ስርዓቱ ለቀጣዩ ትውልድ እንዲተላለፍ የቅኔ ምስክር ቤቶችን በመምራትና ስፍር ቁጥር የሌላቸውን ሊቃውንት በማፍራት ኢትዮጵያዊው ጥንታዊ የጥበብ ምንጭነት የታሪክ የቋንቋና የሀገር በቀል ዕውቀት ሳይቋረጥ እንዲቀጥል አድርገዋል። በመሆኑም ለቅርስ ጥበቃ ለትውልድ ግንባታና ለሀገር ባበረከቱት ወደር የለሽ ባለውለታነቶ ባህር ዳር ዩኒቨርሲቲ ለእርስዎ ያለውን ከፍ ያለ አክብሮትና ምስጋና ለመግለጽ ሲል ይህንን የክብር እውቅናና የምስጋና የምስክር ወረቀት በታላቅ ኩራት አበርክቶልዎታል። ዩኒቨርሲቲው የሰጣቸው እውቅና የሚገባቸው መሆኑን የገለጹት የባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም የትናንትናዋን ቤተክርስቲያን ጠብቆ ለነገው ትውልድ ለማስተላለፍ ልንተጋ ይገባል ሲሉ አሳስበዋል። ይህ ሁሉ የሚያስደንቀው በራሳቸው ጥረት መሆኑ ነው። ቤተክርስቲያን ዛሬ ዩኒቨርሲቲው የሰጣቸውን እውቅና እንኳ የመስጠት አቅሟ ደካማ ነው። ትናንት ያልነበረው ዩኒቨርሲቲ ዛሬ ላይ ተገኝቶ ቅድሚያም በዘመኑ ስልጣኔ ሄዶ እኛም አብረናችሁ እንርዳችሁ አብረናችሁ እንስራ እያለን ስለሆነ አጋዥ ካለ ደግሞ አጋዥ ሳይኖረን ያን ያህል ከተሰራ በአባቶቻችን አጋዥ ስናገኝ መንገዱን በተቀላጠፈ ሁኔታ የሚመራ እስካገኘን ድረስ ስራውም ቀላል ነውና እንድንጠቀምበት ለማሳሰብ ነው። በተያያዘ ዜና ወላዲያ አእላፍ ሊቀ ሊቃውንት ያሬድ ሽፈራው ኢትዮጵያዊ ስብዕናን በመገንባት ማህበራዊ ኃላፊነታቸውን እየተወጡ እንደሚገኙም ተገልጿል። ከዚህ በተጨማሪ ለሳይንሳዊ እውቀት፣ ለፍልስፍና እንዲሁም ለታሪክና ለሀገር በቀል እውቀቶች መጠበቅ ጉልህ አስተዋጽኦ እንዳበረከቱም ተገልጿል። በማኅበረ ቅዱሳን የባህር ዳር ማዕከል ሚዲያ ያደረሰን ዘገባ ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አለው። የቅኔው ንጉሥ የግዕዝ ቋንቋና ሰዋስው ኮከብ ሆነው ለዘመናት ብዙ ሊቃውንት ቤተ ክርስቲያንን እያበረከቱ ይገኛሉ። ወላዲያ አእላፍ ሊቀ ሊቃውንት ያሬድ ሽፈራው የቅኔው ሙያ የከበራቸው ሊቅነት ያነገሳቸው ምስጢር ከፍልስፍና ጋር የተስማማላቸው ወላዲያ አእላፍ ሊቀ ሊቃውንት ያሬድ ሽፈራው ለሀገር ያበረከቱት አስተዋጽኦ እንዲህ ይገለጻል። የኔታ ሊቀ ሊቃውንት ያሬድ ሽፈራው በጨጎዴ ሐና የዘረጉት የቅኔ ጉባኤ ከሃይማኖታዊ አገልግሎት ባሻገር ለሀገሪቱ ማህበራዊ አካዳሚያዊና ፖለቲካዊ መዋቅር ከአምስት ዋና ዋና አቅጣጫዎች አንጻር
ታላቅ አስተዋጽኦ አበርክቷል። የቅኔ ጥበብ የኢትዮጵያ ረቂቅ ፍልስፍናና የማይዳሰስ ቅርስ እንደመሆኑ የኔታ ይህን ጥበብ ጠብቀው ማቆየታቸው ለሀገረ መንግስቱ ትልቅ የባህል ዲፕሎማሲ አቅም ፈጥረዋል። ከዚህ በተጨማሪም የተለያዩ ፖለቲካዊና ብሔራዊ ልዩነቶችን በማጥበብና ኢትዮጵያዊ ሰብዕናን በመገንባት ረገድ ማህበራዊ ኃላፊነታቸውንም እየተወጡ እንደሚገኝ ተገልጿል። ያቸው ከአራቱም ማዕዘናተ ዓለም የመጡ ተማሪዎችን በአንድ ማዕድ ያስተናግዳል። በሀገሪቱ የፖለቲካ ውጥረትና ልዩነት በሚበረታበት ዘመን ከንጉሠ ነገሥቱ ጀምሮ የእሳቸው ጉባኤ ቤት ግን ከተለያዩ ብሔር ብሔረሰቦች የተወጣጡ ወጣቶች በፍቅርና በእውቀት የሚተሳሰሩበት ኢትዮጵያዊ ሰብዕና የሚገነባበት እውነተኛ የሰላምና የአንድነት ማዕከል ሆኖ አገልግሏል። ስነ መክንዮና ሂሳዊ ጥበብን በማዳበር ለከፍተኛ ትምህርትም ጉልህ ሚና አበርክተዋል። በርካታ የዘመናዊ ዩኒቨርሲቲ ምሩቃን ሳይንሳዊ እውቀታቸው በረቂቁ የግዕዝ ፍልስፍና ለመቅረጽ ወደ ጨጎዴ ሐና ይተማሉ። እዚያም ቅኔ ተቀይተዋል፣ ዘርፈዋል፣ አስመስክረዋልም። ይህም የኔታ በዘመናዊ ትምህርትና በጥንታዊው ሀገር በቀል እውቀት መካከል ትልቅ ድልድይ የሆኑ የጥበብ መሐንዲስ መሆናቸውን ያሳያል። በጌጠኛ ቤተ ልማት ይሁን በምትል ቤተክርስቲያን እቅፍ ስር የሚገኙት ሊቀ ሊቃውንት ያሬድ ሽፈራው በጾታ እኩልነትና ማህበረሰብ ልማት ላይም ያላቸው ድርሻ ከፍተኛ መሆኑ ተገልጿል። በጥንታዊ አብነት ትምህርት ዘርፍ ባልተለመደ መልኩ የኔታ ሊቀ ሊቃውንት ያሬድ በርካታ የታወቁ ሴቶች የቅኔ መምህራትን አስተምረውና የግዕዝ ምስጢርን አድለው ለሀገር አበርክተዋል። ሴቶችን ወደ ዕውቀት ማማ ማውጣት ማለት ግማሹን የሀገሪቱን የሰው ኃይል አቅም መገንባትና ማህበራዊ ለውጥን በዕውቀት መምራት ማለት በመሆኑ ይህ ተግባራቸው ለሀገረ መንግስቱ ትልቅ የፍትህና የእኩልነት ማሳያ ነው። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየለ የዩኒቨርሲቲዎችና ጉባኤ ቤቶች ለየብቻ የሚሄዱበትን አግባብ ማጥበብ ይገባናል ሲሉ አሳሰቡ። ፕሬዝዳንቱ እንደገለጹት ዩኒቨርሲቲው ቤተክርስቲያን ያቆየችውን የግዕዝ ቋንቋ ተደራሽ ለማድረግ እየሰራ ይገኛልን ብለዋል። ተመስገን ፍቃዱ ዝርዝር አለው። ኢትዮጵያ ለዘመናት በብረትና በድንጋይ ብቻ በዘውድ ብቻ በሰይፍም ብቻ እንዳልተገነባች እናምናለን። ኢትዮጵያ የተገነባቸው ይልቅ በእውቀት በፍልስፍና በጥበብ ነው። የዚህ ጥበብ መቅደሷ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች፣ ዛሬም ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክን በብራናዋ ጽፋ ጥበብን ከስነ ምግባር አጎናጽፋ ለትውልድ ያቆየች መሆኗን የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየለ ገልጸዋል። ብዙ ስልጣኔዎች የማስታወስ ችሎታቸውን ሲያጡ ቅኔ ቤቶቻችንና ገዳማቶቻችን በቀለምና በጸሎት ትውስታን ጠብቀዋል። መንግስታት እንደ ጭስ ሲነሱ እና ሲጠፉ ቤተክርስቲያኗ ቋንቋን፣ ፍልስፍናን፣ ስነፈለግን፣ ሕክምናን፣ ግጥምን፣ ስነ ምግባርን፣ ስነ መለኮትን፣ የአስተዳደር ስልትንና ስልጣኔን ለትውልድ አስተላልፋለች። ይሁን እንጂ የትምህርት ስርዓታችን የጉባኤ ቤት ምሁራዊ ጥበብና ሀብቶችን እየዘነጋ መጥቷል ያሉት ፕሬዝዳንቱ ይህም በመሆኑ በሁሉም ዘርፍ ያለው የትምህርትና ጥበብ እድገት መሰናከል መሆኑን ገልጸዋል። በአገሬው በኢትዮጵያ በተወላጅ ጥበብና በዘመናዊ ሳይንስ በግዕዝና በቴክኖሎጂ መካከል በቅኔ ትምህርት ቤትና በዩኒቨርሲቲ መካከል በመንፈሳዊ ፍልስፍናና በሳይንሳዊ ጥያቄ መካከል መለያየት ተፈጠረ። ቤተ ክርስቲያን ያቆየችውን ታሪክና ጥበብ ዩኒቨርሲቲዎች ለዓለም ማሳወቅ ይገባቸዋል ያሉት ዶክተር አየለ ዩኒቨርሲቲዎችና ጉባኤ ቤቶች ለየብቻ የሚሄዱበትን አግባብ ማጥበብ ይገባልም ብለዋል። በባህር ዳር ዩኒቨርሲቲ የኢትዮጵያ ከፍተኛ ትምህርት የወደፊት ዕጣ ፈንታ ያለፈውን ውድቅ በማድረግ ሊገነባ እንደማይችል አጥብቀን እናምናለን። ስለዚህ ባህር ዳር ዩኒቨርሲቲ ታሪካዊ የአካዳሚያዊ አቅጣጫ መውሰድ ጀምረናል። ቋንቋን ለመጠበቅ ብቻ ሳይሆን ስልጣኔን እንደገና ለማግኘት የቅድመ ምረቃ የማስተርስና የዶክትሬት ፕሮግራሞችን በግዕዝ ቋንቋና ስነ ጽሑፍ ከፍተናል። ዩኒቨርሲቲው ይህን ማድረግ ያቀደበትን ዓላማም ፕሬዝዳንቱ እንደሚከተለው ገልጸዋል። እምነታችን ቋንቋን መማር ብቻ አይሆንም። ይልቅስ በግዕዝ ውስጥ የኢትዮጵያ ፍልስፍና፣ የኢትዮጵያ መድኃኒት እውቀት፣ የኢትዮጵያ ስነ ጽሑፋዊ ውስብስብነት፣ የኢትዮጵያ ስነ ምግባራዊ መሰረት፣ የኢትዮጵያ ሳይንሳዊ ምልክቶች እና የኢትዮጵያ ምህራዊ ማንነት ግዕዝ ውስጥ አለ ብለን እናምናለን። ቤተ ክርስቲያን ጥበብን ለትውልድ ጠብቃለች። አሁን እኛ ዩኒቨርሲቲዎች ወደ ዓለም ከፍ ማድረግ የሚገባ መስሎ ይሰማኛል። የጽዋ ማህበራት ከተለመደው የማህበራዊ መሰብሰቢያነት ባለፈ ምዕመናን በመንፈሳዊ እውቀትና ሕይወት የሚታነጹባቸው ሊሆኑ ይገባል ሲሉ መምህራን አሳሰቡ። ለዚህም መሳካት የቤተክርስቲያንና የአባቶች የተቀናጀ ኃላፊነትና የማህበርተኞች ንቁ ተሳትፎ እንደሚጠይቅም ተመላክቷል። ታሪኩ አራርሶ
የጽዋ ማህበራት በእኛ በኦርቶዶክሳውያን ዘንድ ማህበራዊም ሆነ መንፈሳዊ ጥቅም እንዳላቸው ይታወቃል። ነገር ግን እነዚህ የጽዋ ማህበራት የእውነተኛ መንፈሳዊ ትምህርት ማዕከል እንዲሆኑና በሕገ ቤተክርስቲያን እንዲመሩ ቤተክርስቲያን ክትትል ማድረግ አለባት ሲሉ መምህር ተስፋ ማርያም ክንዴ ተናገሩ። ቤተክርስቲያን ምን ጊዜም ምእመናኖቿ ባሉበት ተደራሽ ነው መሆን ያለባት። ቤተክርስቲያን ተደራሽ ነው መሆን ያለባት ማለት በሚችሉት በተሰባሰቡበት መንገድ ትምህርት እንዲሰጣቸው ማድረግ አለባት። ያ ማለት ምንድነው? ማህበርተኞች ወጣት ከሆኑ የወጣት ትምህርት፣ ሽማግሌ ከሆኑ የሽማግሌ ትምህርት፣ ህፃናት ከሆኑ ደግሞ የህፃናት ትምህርት ካሪክለም ቀርጻ፣ ምክንያቱም ምእመናኖቿ የነሱ ልጆች ስለሆኑ ለሁሉም ተደራሽ ሆና ማህበርተኞቿን ምእመናኗን ማስተማር አለባት ማለት ነው። ማህበራቱ በልማዳዊ ስርዓቶች ብቻ እንዳይወሰኑ የሚያደርጓቸውን ሃይማኖታዊ ስርዓቶች ምስጢርና ትርጉም ተረድተው እንዲተገብሩት አባቶች ክትትል ማድረግ አለባቸውም ሲሉ ተናግረዋል። በዚያ መካከል ባራኪ ካህን አለ፣ ሙሴ አለ፣ ሌላ ማስተባባሪዎች አሉ። እነሱ ካህኑ ሌሎችም ተረዳድተው ማህበርተኞች በመንፈሳዊ ህይወት የሚጠነክሩበትን መንገድ ማመቻቸት አለባቸው። ይሄ ምንድነው? ካህኑ ራሱ የሚችል ከሆነ ያስተምራል። ራሱ ደግሞ ብዙ ጊዜ የሚደጋገምበት ከሆነ ሌሎች መምህራን እየጋበዘ ማስተማር አለበት። ለምን? ማህበርተኞች በመንፈሳዊ ህይወት የሚጠነክሩት ሲያውቁ ነው። ማህበርተኞችም የሚጠበቅባቸውን ኃላፊነት በመወጣት በመንፈሳዊ ህይወት መጠንከር እንዳለባቸው አሳስበዋል። እያንዳንዱን ነገር መሰባሰብም ሆነ መማርም ሆነ ማንኛውም እንቅስቃሴ መመዘድ ያለበት ወደ ክርስቶስ ያቀርበኛል አያቀርበኝም ብሎ ነው ማሰብ ያለበት። ስለዚህ አሁን ማህበር ሂደው ዝም ብለው በተራ አንደኛው ዛሬ እየደገሰ ነገ ያኛው እየደገሰ ነገ ደግሞ ሌላኛው እየደገሰ እየዞሩ እየበሉ መምጣት ብቻ ከሆነ ያ ማህበር ወደ ክርስቶስ እያቀረበ አይደለም። ስለዚህ ምንድነው? ወደ ክርስቶስ ሊቀርቡ የሚችሉበትን መንገድ ማመቻቸት አለባቸው ማለት ነው ማህበርተኞች። ሌላ ማህበርተኞች በጸሎት በመንፈሳዊ ትሩፋቶች ሁሉ መጠንከር አለባቸው። በሃይማኖታቸው መጽናት አለባቸው። በዘመናዊ ትምህርት ያገኘነውን እውቀት ቅድስት ቤተክርስቲያንን በሚመጥን መልኩ ለአገልግሎት እናውለዋለን ሲሉ ተመራቂ ተማሪዎች ተናገሩ። ተመራቂዎቹ በዩኒቨርሲቲ ቆይታችን በግቢ ጉባኤያት አገልግሎት ላይ መሳተፋችን ትልቁ ድርሻ ይወስዳል ብለዋል። ሀብቴ ብርሃኑ በማህበረ ቅዱሳን አዲስ አበባ ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል ሰዓሊተ ምሕረት ማስተባበሪያ ሲያስተምራቸው የነበሩ የኢትዮጵያ ቴክኒካል ዩኒቨርሲቲና የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ግቢ ጉባኤ ተማሪዎችን አስመርቋል። ተማሪዎቹ በግቢ ጉባኤ የነበራቸው ተሳትፎ ከመንፈሳዊ ሕይወታቸው ባሻገር ማህበራዊ መስተጋብራቸውን እንዳጎለበተላቸው ተናግረዋል። ግቢ ጉባኤ እኔ አብዛኛውን ጊዜ የምለው የምተረጉመው ራሱ እንደ ህይወት ያድርጌ ነው። ምክንያቱም ብዙ ነገር ያገኘሁበት ስለሆነ ማለት ነው። የቤተ ክርስቲያንን እንዳውቃት አድርጎኛል ግቢ ጉባኤ ማለት ነው። ስለዚህ እኔ ግቢ ጉባኤ የምለው ህይወቴ ነው ብዬ ነው የማስበው ማለት ነው። ከዛም አልፎ ማህበረ ቅዱሳን የሚሰራው ስራ ወይም ደግሞ በጣም በኃይለኛው በህይወቴ አስተዋጽኦ አድርጎለት ህይወቴን ቀይሮታል ብዬ ከማስበው ነገር ሁሉ ግቢ ጉባኤ ነው ማለት ነው። ለህይወቴ በጣም መሰላል ሆኖ ያገኘሁበት እንዲሁም ደግሞ ለተለያየ ለዓለማዊ ትምህርት የራሱ በጣም ጥሩ ሆኖ ያገኘሁበት ነው። ምክንያቱም የጊዜ አጠቃቀም ስልት የሚባለው ነገር ያወቅኩት በዚህ በግቢ ጉባኤ ህይወት ነውና የግቢ ጉባኤ ህይወት ምናልባት በአንዳንዶች ዘንድ ጊዜ ምናልባት ይሻማብናል፣ መርሃ ግብራቸውን ለመሳተፍ ወደ ኋላ የሚሉበት ነገር አለና ሰዎችና ገብተው ያላዩ ሰዎች እንደሚሉት አይደለም። የግቢ ጉባኤ ህይወት ግቢ ጉባኤ ያስተማረን ለሀገር በአንድነት መስራት ነው የሚሉት ተመራቂዎቹ ቅድስት ቤተክርስቲያንም የሰጠችንን አደራ ለመወጣት ዝግጁ ነን ብለዋል። እኔ በመሄድበት ጊዜ ከዚህ ተመርቄ በሄድኩኝ ጊዜ ለቤተክርስቲያን ለሀገሬ በስነ ስርዓት እንድሰራ ጊዜን እና በታማኝነት ወይም ደግሞ ሰዎችን በማገለግልበት ጊዜ በስነ ስርዓት እንዲያገለግል አስተምሮኛል ግቢ ጉባኤ ማለት ነው። እንደርሁም ከማዕከል ከወረዳ ማዕከል አባልነት ነው የምቀላቀለው። በምንችለው መንገድ ያው ባለው እውቀት ቤተክርስቲያንን፣ ቤተሰብን፣ እህት ወንድምንም እንዲሁ ባለው አጋጣሚ ላገለግል እወዳለሁ። በቀጣይም የከፍተኛ የትምህርት ተቋም የሚቀላቀሉ ኦርቶዶክሳውያን ተማሪዎች ይበልጥ ውጤታማ እንዲሆኑ በግቢ ጉባኤ መሳተፍ እንዳለባቸው አሳስበዋል። ለሌሎቹ ደግሞ ትምህርታችሁን ለመከታተል ስትመጡ እግዚአብሔርንም ደግሞ ማሰብ ማስተዋል ማገልገል እንዳለብን ተምሬያለሁ። ሌሎቹም በዚህ መልኩ እንዲሄዱ መንፈሳዊ ህይወታቸውን ከትምህርት ጎን ለጎን ማስኬድ እንደሚቻል እኔ ምስክር ሆናለሁ።
ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ ቶማስ ይገኝበታል። ታሪኩ እንደሚከተለው ይቀርባል። በህንደኬ ሀገር ሉኪዮስ ለሚባል መኮንን ራሱን ባሪያ ያደረገ ምኩራቦችንና አዳራሾችን የሚሰራ ግንበኛ፣ ሞፈሮችንና ወንበሮችን የሚጠርብ ጠራቢ፣ በሽታንም ሁሉ የሚፈውስ ባለመድኃኒት ነው። በዛሬው ዕለት በዓለ ዕረፍቱ የሆነ ዲዲሞስ የተባለ ሐዋርያው ቅዱስ ቶማስ። ሉኪዮስ የሚባል መኮንን ለቤተ መንግሥት ግንባታ ገንዘብ ሰጠው። ቅዱስ ቶማስ ግን ምኩራቦችንና አዳራሾች ያይደለ ለሰማያዊ ንጉሥ ማደሪያ የሆኑ ነፍሳትን፣ ሞፈሮችን ያይደለ የኃጢአትን እሾህ ከልብ የሚነቅሉ የወንጌል ትምህርቶችን ሰርቶ ጠበቀው። ንጉሡም ይሰራለት ዘንድ ያዘዘውን ሁሉ የቱ ነው ብሎ በጠየቀው ጊዜ ያደረገውን ሁሉ ነገረው። ጥበብ ያልሁትም የጌታችን የኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ተቆጥቶ ቆዳውን እንዲገፉት ጨውና ኮምጣጤም እንዲደፉበት አዘዘ። ቅዱስ ቶማስ አስተምሮ ከብዙዎች ጋር ያጠመቃት የንጉሡ ሚስት ይህን ባየች ጊዜ በድንጋጤ ሞተች። ጌታችን ያጸናው ቅዱስ ቶማስም ተነስቶ የተገፈፈውን ቆዳ በበድኑ ላይ ጥሎ በጌታ ስም አስነሳት። መኮንኑና የሀገሩ ሰዎችም ይህንን አይተው አመኑ፣ ተጠመቁም። ቶማስም ቆዳውን በበሽተኞች ላይ ሲያኖር ወዲያው ይድኑ ነበር። ከዚህ በኋላ ቀንጦሪያ ወደሚባል አገር ገባ። በዚያም አንድ ሽማግሌ 7 ልጆቹ በሐሰት እንደተገደሉበትና ዕዳ እንዳለበት ነገረው። ቅዱስ ቶማስም ቆዳውን ሰጥቶ በመቃብራቸው ላይ እንዲያኖረው አዘዘው። 7ቱ ልጆቹና አስቀድሞ የተቀበሩ 8 ወንዶች በአንድነት ተነሱ። የጣዖታት ካህናት በድንጋይ ሊወግሩት ሲሉ እጆቻቸው ደረቁ። በጌታ አምነው ሲማጸኑትም አዳናቸውና አጠመቃቸው። በመጨረሻም ወደ አቴናና መቄዶንያ ሄዶ ሰበከ። ነገስታቱና መኳንንቱ ይዘው አሰሩት። የንጉሱ ሚስትና ልጇ ትምህርቱን እየሰሙ አመኑ። ንጉሱም ተቆጥቶ በሕዝብ መካከል መግደልን ፈርቶ ከከተማ ውጭ አውጥተው እስከሚሞት ድረስ በጦር እንዲወጉት 4 ወታደሮችን አዘዘ። ሐዋርያውም በምስክርነት አረፈ። አምላከ ቅዱሳን ከሐዋርያው ቅዱስ ቶማስ ረድኤትና በረከት ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ለሰዓቱ ያዝነውን የዜና ተዋሕዶ ጥንቅሮቻችንን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። ሰላም።